بسم الله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. ይኸው የኪታብ ብሉግ አልመራም للحافظ ابن حجر العسقلاني رحمه الله تعالى የምንማርበት ደርሳችን ነው። በዚህ ደርስ ላይ የኪታብ الصلاة ባቡ صلاة الخوف ላይ ነው ያለነው። ዛሬ የምንመለከተው ከጃቢር ብን አብድላህ حديث هنا. وعن جابر رضي الله عنه قال: شهدت مع رسول الله صلى الله عليه وسلم صلاة الخوف فصففنا صفين، صف خلف رسول الله صلى الله عليه وسلم والعدو بيننا وبين القبلة، فكبر النبي صلى الله عليه وسلم وكبرنا جميعا، ثم ركع وركعنا جميعا، ثم رفع رأسه من الركوع ورفعنا جميعا، ثم انحدر بالسجود والصف الذي يليه، وقام الصف المؤخر في نحر العدو، فلما قضى السجود قام الصف الذي يليه، فذكر الحديث. وفي رواية: ثم سجد وسجد معه الصف الأول، فلما قاموا سجد الصف الثاني، ثم تأخر الصف الأول وتقدم الصف الثاني، وذكر مثله. وفي آخره: ثم سلم النبي صلى الله عليه وسلم وسلمنا جميعا، رواه مسلم. ولأبي داود عن أبي عياش الزرقي مثله وزاد: إنها كانت بعصفان. እዚህ ሐዲስ ከጃብር ብን አብድላህ ረዲየላሁ ዐንሁ ሌላኛውን የሰላተል ኸውፍ አሰጋገድ የሚያሳይ ዘገባ ነው የምንመለከተው። ከጃብር ብን አብድላህ ረዲየላሁ ዐንሁ ቃል: ሸሂድቱ መዐ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሰላተል ኸውፍ፣ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰላተል ኸውፍን ተሳትፌ ነበራል። ፈሰፈፍና ሰፈይን፣ ሁለት ሰፍ አድርገን ተሰለፍናል። ሰፉን ኸልፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ አንዱ ሰፍ ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ፣ ወልዐዱው በይነና ወበይነ አልቂብላ፣ ጠላት ደግሞ በእኛና በቂብላው መካከል ነበር፣ ከፊት ለፊታችን ማለት ነው። ፈከበረ ነቢዩ ሰለላሁ ዐለይሂ ወሰለም ወከበርና ጀሚዐን፣ ነቢዩ ሰለላሁ ዐለይሂ ወሰለም ተክቢረተል ኢሕራም አደረጉ፣ እኛም አብረናቸው አደረግን ሁላችንም። ثم ركع ሁላችንም ያኒ ሰፍ الأول ሰፍ الثاني ማለት ነው። ثم ركع وركعنا جميعا፣ የመጀመሪያውም ሁለተኛውም ሰፍ ሩኩዕ ሲያደርጉ አብረን አደረግን። ثم رفع رأسه من الركوع ورفعنا جميعا፣ ከዛ ከሩኩዕ ጭንቅላታቸውን ቀና አደረጉ፣ እኛም ተነሳን ከሩኩዕ። ثم انحدر بالسجود፣ ከዛ ወደ ስጁድ ወረዱ። والصف الذي يليه፣ እሳቸውና ከእሳቸው ኋላ ያለው ሰፍ ወደ ስጁድ ወረደ። وقام الصف المؤخر፣ ከዛ የኋለኛው ሰፍ ቀጥ ብሎ ቆመ ማለት في نحر العدو፣ የጠላት ፊት ለፊትን እየተመለከተ ማለት ነው። فلما قضى السجود، ነቢዩ ሰለላሁ ዐለይሂ ወሰለም ስጁዳቸውን ሲጨርሱ قام الصف الذي يليه፣ ከእሳቸው ኋላ ያለው ሰፍ ተነሳ ማለት ነው። فذكر الحديث، ሐዲሱን በረጅሙ በዚህ አይነት መልኩ ዘግቦታል። وفي رواية፣ በሌላ ዘገባ ላይ ثم سجد وسجد معه الصف الأول فلما قاموا سجد الصف الثاني، እዚህ ይሄ ነው ማለት ነው። ከስጁድ በሚነሱበት ጊዜ ሁለተኛው ሰፍ ምን አደረገ? ሁለተኛው ሰፍ እንደገና እነሱ በቆሙበት ነቢ ሰለላሁ ዐለይሂ ወሰለም እና አወለ ሰፉ ቆሞ የኋለኛው ሰፍ ስጁድ ያደረገ ማለት ነው። ثم تأخر الصف الأول፣ ከዛ መጀመሪያ ሰፍ ላይ ያሉት ወደ ኋላ ፈገፈጉ ማለት ወይም ወደ ኋላ ተመለሱ፣ ያው ኦፍኮርስ ቅብላቸውን ሳይለቁ ማለት ነው። وتقدم الصف الثاني፣ ከዛ በኋላ ሁለተኛው ሰፍ ወደፊት መጣ። وذكر مثله፣ የሱኑ አምሳያ በማዕና ሩኩዕ አረጉ፣ አብረው አደረጉ፣ ከሩኩዕ ተነሱ፣ አብረው ተነሱ። ስጁድ ሲያደርጉ የመጀመሪያው ሰፍ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስጁድ አደረገ። ከዛ በኋላ ከስጁድ ተነስተው ቁጭ ሲሉ እነዛ የመጀመሪያዎቹ ሰፎች መጀመሪያ የነበሩት ሰፎች ወደ ኋላ የሄዱት እነሱ ደግሞ ስጁዳቸውን አድርገው እዛ በተቀመጡበት ይደርሱባቸዋል ማለት ነው። وفي آخره፣ መጨረሻው ላይ እናገኛለን ثم سلم النبي صلى الله عليه وسلم وسلمنا جميعا፣ ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሰላመቱ፣ አብረን አሰላመትን። رواه مسلم. ولأبي داود عن أبي عياش الزرقي مثله وزاد: إنها كانت بعصفان، عصفان ዘመቻ ላይ እንደነበረ ተዘግቧል ማለት ነው። ዑስፋን በስድስተኛው ዓመት ላይ የተደረገ ዘመቻ ነው።
ነቢዩ ሰለላሁ ዐለይሂ ወሰለም ከሰሐባዎች ጋር ኢሕራም አድርገው የዑምረቱል ሁደይቢያ የሚባለው ማለት ነው እየተጓዙ ባለበት ኻሊድ ብን ወሊድ ከፈረሰኞች ጋር ሆኖ ፈረስ ላይ ሆኖ ዑስፋን የሚባል ቦታ ላይ 200 ፈረሰኛ ይዞ እየጠበቃቸው ነበር፣ ሊጋፈጣቸው ማለት ነው። ከዛ በዛው እየተፋጠጡ እያለ ነቢዩ ሰለላሁ ዐለይሂ ወሰለም ሰላት ዙህርን ሰገዱ ከሰሐባዎች ጋር። ሰላት ዙህርን ሲሰግዱ ገና ምንም ስላልጀመሩ እየተጠባበቋቸው ነበር። ኻሊድም እንደዚሁ እየጠበቃቸው ነበረ። ሰግደው ጨረሱ። ያው በኖርማል ሁኔታ ሁሉም ሰግደው ሲጨርሱ ሙሽሪኮቹ ተጸጸቱ። ይሄ እኮ ጥሩ አጋጣሚ ነበር ለኛ፣ ስጁድ ባረጉበት ማናችንም አያዩም፣ በጣም በአንድ ጊዜ ሄደን እንጨርሳቸው ነበረ በማለት ሌላ ሰላት የሚሰግዱ ከሆነ መጠበቅ ጀመሩ ማለት ነው። እንደዛው እንደተፋጠጡ ሰላት አልዓስር ደረሰ። ሰላት አልዓስር በሚደርስበት ጊዜ ደግሞ አላህ ሱብሓነሁ ወተዓላ የሰላት አልኸውፍን ትዕዛዝ ሰላት አልኸውፍ እንዴት እንደሚሰግዱ አወረደ ነው። በዚህም መሰረት መጀመሪያ ላይ የነበረው ሂደት አሁን አልነበረም። አሁን ከፊሎቹ ይቆማሉ፣ የጠላት ይፋጠጣሉ፣ ሌሎቹ ይሰግዳሉ። በዚህም መሰረት ያው እንግዲህ ያ የሙሽሪኩ ጦር የመጀመሪያው እድል ያለውን ሳያገኘው ቀርቷል ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ በደነገገላቸው መሰረት ሰላት ሰፍን ሰላት አልኸውፍን ሰገዱ። በዚህ አይነት መልኩ ይሄ ሶስተኛው የሰላት አልኸውፍ አሰጋገድ ነው ማለት ነው። ጠላት ከፊት ለፊት በቂብላ በኩል በሚሆንበት ጊዜ የሚደረገውን የሰላት አልኸውፍ አሰጋገድ የሚናገር ነው። ይህም ያው ነቢ ሰለላሁ ዐለይሂ ወሰለም ለዑምራ በሄዱበት የገጠማቸው ነገር ነው። እዚህ ላይ የምናየው አንደኛ ጠላት ከሰፉ ማነው ከሙስሊሞቹ ፊት ለፊት መሆኑ ነው። ሁለተኛው ደግሞ ሩኩዕ ድረስ እና ከሩኩዕ እስከሚነሱ ድረስ ሁሉም ሰፍ አብሮ ነው ያደረገው። ስጁድ ላይ ነው የተለያዩት ማለት ነው። አንድ ይሄ ነው የተለየ የምናየው። ሁለተኛ የምናየው እዚህ ላይ ምንድነው እሱ የመጀመሪያዎቹ ሰፎች ከነቢ ሰለላሁ ዐለይሂ ወሰለም ጋር የሰገዱት መጀመሪያ ሰፍ ላይ ያሉት ወደ ኋላ ማፈግፈጋቸውና ኋላ የነበሩት ደግሞ ወደፊት መምጣታቸውን እንመለከታለን። ይሄ ያው ጠላት ከፊት ለፊት ባለበት ጊዜ የሚሰገደው ያሰጋገድ አይነት ነው። በዚህ ላይ እንደገና ሁለተኛውም ላይ እንደዚሁ እስከ ሩኩዕ ድረስ እና ከሩኩዕ እስከሚነሱ ድረስ አብረው ነው ያደረጉት። ከዛ በኋላ ስጁድን ከመጀመሪያው ሰፍ ጋር አድርገው ከዛ በኋላ የሁለተኛው ሰፍ በዛው ላይ እነሱ ቁጭ ባሉበት ነው የደረሱባቸው ማለት ነው። ሌላው በዚህ ላይ የምናየው ሰላት አልኸውፍ እንደመሆኑ መጠን እንቅስቃሴዎች እንደሚበዙት እንቅስቃሴዎች ይበዙታል። በሰላት አልኸውፍ ላይ የሚደረጉ እንቅስቃሴዎች በሰላቱ ላይ የሚያመጡት ተጽዕኖ የለም። እንደ ሁኔታው እንደ ስጋቱ የተለያየ የእንቅስቃሴ አይነቶች ሊደረጉ ይችላሉ። ሌላው ሊነሳ የሚችለው ጥያቄ ምንድነው? እሱ ያው አንድ ላይ እስከሆነ ድረስ የሚሰግዱት ወደፊት መሄድ ወደኋላ መምጣት ለምንድን ነው የሚያስፈልገው ሲባል ያው ወይም ደግሞ አንዳንድ ሌላ የሚነሳ ጥያቄ ምንድነው? ለምን በሁለት ጀማ አይከፈሉ? ሁለት ጀማ ተከፍሎ አንደኛው ይናስግደው ከዛ በኋላ ደግሞ እነዚህ ሲጨርሱ ደግሞ ሌላኛው ለምን? ይሄ በጦር እንትን ላይ ያው አሚር አለ። የአሚሩ ሐቅ ነው ሰላቱን መምራት ማለት ነው። ሁለት አሚር ሁለት መሪ መሆን አይችልም። ስለዚህ በአንድ መሪ ስር ነው የሚሆኑት። ከዚህም በመነሳት የመጀመሪያው ሰፍ ብቻ ሁሉንም ፈዳኢል እንዳይጠቀልለው ለሁሉም ድርሻቸውን የመስጠት በተለይ ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በሚሆንበት ጊዜ ማለት ነው። ስለዚህ በዚህ ላይ እነዚህን ሂደቶች ነው የምናየው ማለት ነው። በመጀመሪያው ረክዓ ላይ የመጀመሪያው ሰፍ እስከ ሁለቱም ሰፎች እስከ ሩኩዕና ከሩኩዕ እስከ መነሳት አብረው ይሆናሉ። ስጁድ ላይ በሚደርሱበት ጊዜ የኋለኛው ቆሞ ይጠብቃል። ከዛ በኋላ ደግሞ የፊት ለፊተኛው ስጁድ ያደርጋል ማለት ነው። እነዚህ አሰጋገዶች እንግዲህ ያው ይዘታቸው የተወሰነ ቢለይም አስሉ በቁርአን ላይ እንደተገለጸው ነው። ሰላት አልኸውፍ በቁርአን ላይ ሁለት ቦታዎች ተጠቅሰው የምናየው አንደኛው በሱረቱ ኒሳ ላይ ነው። ወኢዛ ኩንተ ፊህም ፈአቀምተ ለሁም ሰላተ ፈልተኩም ጣኢፈቱን ሚንሁም መዐከ ወሊየእኹዙ ሒዝረሁም ፈኢዛ ሰጀዱ ፈልየኩኑ ሚን ወራኢኩም ወልተእቲ ጣኢፈቱን ኡኽራ ለም ዩሰሉ ፈልዩሰሉ መዐከ ወሊየእኹዙ ሒዝረሁም ወአስሊሐተሁም። ሌላኛው አያት ደግሞ ሓፊዙ ዐለ ሰለዋት ወሰላቱል ውስጣ በሱረት አልበቀራ ላይ
والصلاة الوسطى وقوموا لله قانتين فإن خفتم فرجالا أو ركبانا فإذا أمنتم فرجالا أو ركبانا فإذا أمنتم فأقيموا الصلاة فإذا اطمأننتم فأقيموا الصلاة የሚለው ያኛው ደግሞ ሌላ አይነት የአሰጋገድ ሂደቶችን ነው የሚናገረው። እንደ ስጋቱ አይነት የሰላቱ አሰጋገድም እንደሚለይ ሐፊዙ ዐለ ሰላቲ ወሰላቱ ወሰላሙ ቁሙ ሊላሂ ቃኒቲን በስነ ስርዓት ሳታወሩ በኹሹ እንዲሰግዱ ያዝና ፈኢን ኺፍቱም ስጋት ካለ ግን ምን አድርጉ ፈሪጃለን እየተጓዛችሁ ማለት ነው። እንቅስቃሴ እያደረጋችሁ ወደፊት ወደ ኋላ ወደ ቀኝ ወደ ግራ እየተንቀሳቀሳችሁ በዚህ ላይ ምን የለም ስጁድና ሩኩዕ የለም ማለት ሁሉም የሚያልቀው በቁመት ፈሪጃልን አው ሩክባን ወይም ተሳፍራችሁ መኪና ላይ ታንክ ላይ የተለያዩ የጦር መሳሪያዎች አሉ ወይም ተንቀሳቃሽ የሆኑ እንትኖች አሉ መኪናዎች አሉ በእነዛ ላይ ሆነውም ቢሆን ባሉበት ሆነው የሚሰግዱበት ነው ማለት ነው። ስለዚህ እነዚህ አሐዲሶች ሁሉ ከነዚህ አያቶች ጋር አንድ ላይ አብረው ተቀናጅተው ወይም ያንን አያት የሚያብራሩ ያሰጋገድ እና ተግባራዊ የሆኑ ትርጓሜዎች ናቸው ማለት ነው። ይሄም እንደዚሁ ሌላው በዚህ ላይ ሸርጥ የሚያደርጉት ምንድነው እሱ ጠላት ከሌላ አቅጣጫ እንደማይመጣ እርግጠኛ መሆን ጠላት ከሌላ አቅጣጫ እንደሚመጣ እርግጠኛ መሆን እንደ ሸርጥ ያስቀምጣሉ። ለምን አላህ Subhanahu Wa Ta'ala ወኹዙ ሒዝረኩም ጥንቃቄያችሁን መያዝ አለባችሁ መሳሪያችሁን ማስቀመጥ አለባችሁ። መሳሪያ ማስቀመጥ የሚችለው ማን ነው? ዑዝር ያለው ብቻ ተሸክሞ ጎንበስ ቀና መሳሪያውን ተሸክሞ ስጁድ ሩኩዕ ማድረግ የማይችል ከሆነ ብቻ ነው የሚያስቀምጠው እንጂ እንደተሸከሙ መሳሪያቸውን ይዘው خذوا حذركم وأسلحتكم ود الذين كفروا لا تغفلون عن أسلحتكم وأمتعتكم فيميلون عليكم ميلة واحدة እንደሚለው ማለት ነው በአንድ ጊዜ ሊወሯቸው። ስለዚህ ይሄ خذوا حذركم የሚለው አሉ የጥንቃቄ መያዝ የሚባለው ነገር ጠላት ከየትኛው አቅጣጫ እንደሚመጣ በእርግጠኝነት ማወቅ ያስፈልጋል። ጠላት ከፊት ለፊት ነው ያለው ተብሎ ብቻ በእንደዚህ አይነት መልኩ መቆም ሳይሆን ከኋላ የሚመጣ ከጎን የሚመጣ ከሆነ ሌሎች የአሰጋገድ ስልቶችን ከግምት ውስጥ ማስገባት የግድ ይሆናል ማለት ነው። ቀጣዩ ሐዲስ وللنسائي من وجه آخر عن جابر رضي الله عنه أن النبي صلى الله عليه وسلم صلى بطائفة من أصحابه ركعتين ثم سلم ثم صلى بآخرين ثم صلى بآخرين ركعتين ثم سلم ومثله لأبي داود عن أبي بكرة ይሄ ደግሞ ሌላኛው የሰላት الخوف አሰጋገድ ነው ማለት ነው። ይሄ ደግሞ ምንድነው ኢማም ነሳኢ ረሂመሁላሁ ተዓላ ባስተላለፉት ሐዲስ ላይ በሌላ የጃቢር ዘገባ እንግዲህ እንደምናውቀው ሰላት الخوف ስንል በቀን ውስጥ 5 ወቅት ሰላት ነው የሚሰገደው እና እንደ የጠላትም ፖዚሽን ይለያያል። ጠላት የሚመጣበት አቅጣጫና የአሰላለፍ ስልት ማለት ነው። ከዚህ አንፃር ምናልባት ዙህር ላይ የሰገዱትን አስር ላይ ሊያደግሙት ይችላል ሊቀይሩ ይችላል። በዚህ መሰረት ነው እንግዲህ የሰላት الخوف አሰጋገዶች ተቀያይረው የምናየው ማለት ነው። ወይም በተለያዩ ወቅቶች በአንድ ወቅትም ከሆነ ሰላቶቹ አንድ ልክ አሁን ለምሳሌ ዑስፋን ላይ የመጀመሪያ ላይ ሰላት الخوف አልነበረም ሁሉም በአንድ ላይ ነው የሰገዱት። ግን የሚቀጥለው ሰላት ላይ ስቲል ከጠላት ጋር ተፋጠዋል። ግን አሁን ምን አለ ሰላት الخوف አለ በዛ አይነት መልኩ ይሰግዳሉ ማለት ነው። ስለዚህ ይሄኛው ሌላኛው የጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ሌላኛው ዘገባው ነው ማለት ነው ረዲየላሁ ዐንሁ أن النبي صلى الله عليه وسلم صلى بطائفة من أصحابه ركعتين أن النبي صلى الله عليه وسلم يا الله ملكتنيا صلى سجد بطائفة من أصحابه كصحابه وتشاتشو يتوسنوا جروب ጋር سجدوا ركعتين ሁለት ረካዓን ሰገዱ ثم سلم ከዛ ሰላመቱ ثم صلى بآخرين ركعتين ከዛ በኋላ ሌሎች ቡድኖች መተው ከነሱ ጋር ደግሞ ረካዓቴን ሰገዱ ثم سلم አሁን እዚህ ሰላት ላይ የምናየው ምንድነው ሁለቱም ቡድን ሙሉ ለሙሉ ሁለት ረካዓ ከነብዩ ሰለላሁ ዐለይሂ ወሰለም ጋር መስገዳቸው ነው። አንድ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰገዱት 4 ረካዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰገዱት 4 ረካዓ ነው። በዚህ ላይ ምንድነው የሚሉት ዑለማዎቹ የመጀመሪያው 2 ረካዓ ፈርድ ነው። የሁለተኛው 2 ረካዓ ደግሞ ናፊላ ነው። ለነብዩ ሰለላሁ ዐለይሂ ወሰለም ሱና ነው፣ ለነሱ ደግሞ ዋጅብ ነው። በእንደዚህ አይነት መልኩ ተሰግዷል ማለት ነው። እዚህ ማለት ምንድነው እሱ ያኒ የመጀመሪያዎቹ ቡድኖች ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየሰገዱ ባለበት
ሌሎቹ ቡድኖች ጠላትን ባለበት አቅጣጫ ሁሉ ተፋጠው ተጋፍጠው ይጠብቃሉ ማለት ነው። ያንን ያደርጋሉ። ልክ እነዚህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰግደው ጨርሰው ሲያሰላምቱ ምን ይሆናል? እነዛ ደግሞ ይመጡና ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰፍ ያደርጋሉ። ሰግደው የጨረሱት ደግሞ ጠላትን ባለበት አቅጣጫ ሁሉ ይፋጠጣሉ ማለት ነው። ስለዚህ በዚህ ዘገባ ላይ የጃቢር ዘገባ በሌላም እንደዚሁ ኩና مع النبي صلى الله عليه وسلم بذات الرقاع وقيمة الصلاة فصلى بطائفة ركعتين ثم تأخروا وصلى بطائفة الأخرى ركعتين فكان للنبي صلى الله عليه وسلم أربع وللقوم ركعتان متفق عليه ከዚህ የምንመለከተው እንግዲህ እንዳልነው አራተኛውን የሰላት الخوف አሰጋገድ አይነት ነው። غزوة ذات الرقاع ላይ የሰገዱት ሰላት እንደሆነ ያሳያል። የዚህ ሐዲስ አስሉ በሰሒህ አልቡኻሪ ሰሒህ ሙስሊም ላይ የሚገኝ ነው ማለት ነው። እንዳልነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰላት ላይ አራት ነው የሰገዱት። ሁለት ረካ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰግደዋል። ልዩነቱ ምንድነው? የመጀመሪያዎቹ ፈርድን ሰላት ከነብዩ ሰለላሁ ዐለይሂ ወሰለም ፈርድ ሰላት ጋር አብረው ነው የሰገዱት። ሁለተኞቹ ፈርድ ሰላታቸውን ከነብዩ ሰለላሁ ዐለይሂ ወሰለም ሱና ሰላት ጋር ነው የሰገዱት ማለት ነው። በዚህ ላይ እንዲያውም ተጨማሪ ዑለማዎች የሚያነሱት በነፊት ወይም ደግሞ ፋይዳ ምንድነው? እሱ ሱና የሚሰግድ ሰው ሱና ከሚሰግድ ሰው በኋላ ፈርድ የሚሰግድ ሰው ተከትሎ መስገድ እንደሚችል ያሳያል። ፈርድ ሰላትን የሚሰግድ ሰው ሱና ከሚሰግድ ሰው በኋላ ተከትሎ መስገድ እንደሚችል ያሳያል። ምክንያቱም የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ሰላት ፈርድ ነው፣ ሁለተኛው የሰገዱት ሱና ነው የሚለው እንዳልነው ያው በአንድ ዘመቻ ላይም ቢሆን የሰላት አሰጋገዱ የተለያየ መሆኑ ሰላቱ ራሱ የሚደጋገም ስለሆነ ነው። ወይላ ዛት الرقاع ላይ የተሰገደ ሰላት ቀደም ሲል ያሳለፍነው አለ። ቀጣዩ ሐዲስ وعن حذيفة رضي الله عنه أن النبي صلى الله عليه وسلم صلى صلاة الخوف بهؤلاء ركعة وبهؤلاء ركعة ولم يقضوا رواه أحمد وأبو داود والنسائي وصححه ابن حبان ومثله عند ابن خزيمة عن ابن عباس رضي الله عنهما. كحذيفة رضي الله عنه بتزجب حديث لكمو أن النبي صلى الله عليه وسلم يا الله ملك تنيا النبي صلى الله عليه وسلم صلى صلاة الخوف السجدال بهؤلاء ركعتين. صلى أصل من دنو سجدنا صلى بهم سيون قد ما سجد يونان مان صلى بهؤلاء صلاة الخوف صلى بهؤلاء الذين السجدال ركعة عند ركعة وبهؤلاء ركعة النزينم ليلوچونم جروبوچ عند ركعة ولم يقضوا كزام القضاء على رقم مالتهم رواه أحمد وأبو داود والنسائي وصححه ابن حبان ومثله عند ابن خزيمة تمساسا ያለ ከعبد الله بن عباس رضي الله عنهما ከዚህ ጋር ተያይዞ የሚቀጥለው ሐዲስ ነው። ሐዲሱ عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم صلاة الخوف ركعة على أي وجه كان رواه البزار بإسناد ضعيف. كعبد الله بن عمر رضي الله عنهما بتزجب حديث يا الله ملك تنيا النبي صلى الله عليه وسلم الويلة قال رسول الله صلى الله عليه وسلم صلاة الخوف ركعة يا صلاة الخوف عند ركعة على أي وجه كان بمن ما قطعت بيهون مسجد ያለበት አንድ ረክዓ ነው የሚል ነው ሐዲሱ። ያው ድክመት አለበት፣ ብዙ ዑለማዎች አስተያየት ሰጥተውበታል። ሌሎቹ ደግሞ ሐዲሱን ተቀብለውታል ማለት ነው። نعم ሌሎች ደጋፊ ሐዲሶች ስላሉት ማለት ነው። ከዚህ ሐዲስ የምንመለከተው ምንድነው? እሱ ሌላኛው ሰላት አሰጋገድ ነው። እንደ ስጋቱ እንደ ችግሩ የሰላቱ አይነት ይለያያል ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ላይ ምንድነው ያደረጉት? አንደኛውን አንድ ረክዓ ከዛ በኋላ ሌላኛውን ደግሞ አንድ ረክዓ ማሰገዳቸውን ነው የሚያሳየው። ስለዚህ በዚህ መሰረት ሰላቱ በግልጽ የሚያሳየን አንዳንድ ረክዓ እንደተሰገደ ነው። በማዕና ሌላኛውን ረክዓ ለም يقض ሌላኛውን ረክዓ ቀዳ አላረጉም ወይም ደግሞ አልሰገዱትም ማለት ነው። ይህን ሐዲስ ሌሎችም ዑለማዎች እንደዚሁ ሰሒህ አድርገውታል። ኢብኑ ኹዘይማ፣ ኢብኑ ሒባን እንደዚሁም አቡ ዳውድ
ለዚህ ሐዲስ ሌላው መስካሪ عند مسلم كعبد الله بن عباس رضي الله عنه فرض الله الصلاة على لسان نبيكم في الحضر 4 الله سبحانه وتعالى በነብያችሁ ምላስ ሰላትን ግዴታ አድርጓል في الحضر 4 በነዋሪ በአካባቢያችሁ ላይ ነዋሪ በሆናችሁበት ጊዜ 4 ረክዓ وفي السفر ركعتين سفر ላይ ስትሆኑ ደግሞ 2 ረክዓ وفي الخوف ركعة በስጋት ላይ ሲሆን ደግሞ የኸውፍ ሰላት ሲሆን ደግሞ 1 ረክዓ የሚል وقال بهذا طائفة من السلف يتوسنوا كسلفوچم ይሄንን አቋም ይዘዋል منهم الحسن البصري إسحاق بن راهوي وعطاء وطاووس ومجاهد وقتادة والثوري ومن الصحابة ابن عباس وأبو هريرة وحذيفة በዚህ ሐዲስ ላይ የምናየው ምንድነው الاقتصار على ركعة لكل طائفة وللإمام ركعتان አብዛኛዎቹ ዑለማዎች ግን ይሄኛውን የሰላት አሰጋገድ አያዩትም ምክንያቱም ከሌሎቹ ያሰጋገድ ስልቶች የተቃረነ አድርገው ነው የሚያዩት ለዚህ ተኸውፍ عدد الركعات መቀነስ የለበትም የሚል አቋም ያዙበት ሁኔታ አለ ሐቂቃ ያኒ እንደ ኸውፉ ሁኔታ ሊለያይ ይችላል ሐዲሱ ሻሂድ አለው ደጋፊ ያለው ሰሂህ ሆነ ከሳይ ሙስሊም እንዳየነው የአብዱላህ ኢብኑ አባስ ይገባል ስለዚህ እንደ ኸውፉ ሁኔታ ይህ አይነት ሰላት ሊሰገድ የሚችልባቸው አጋጣሚዎች ይኖራሉ ማለት ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሰላት ኸውፍን እንዳልነው አንዴ ብቻ ለምሰገዱት በቀን ውስጥ ምናልባት ተደጋጋሚ አለ ለዚህም በተለያዩ ክስተቶች ላይ በተለያዩ ዘመቻዎች ላይ ያደረጉት ዘመቻ አለ ስለዚህ በእነዚህ አሰጋገዶች ላይ በእነዚህ ሁኔታዎች ላይ ሁሉ ያለው ምንድነው እሱ የተለያየ ያሰጋገድ ስልት ነው ማለት በጥቅሉ ሰላት الخوف የተደነገገ በሸሪዓ የተደነገገ መሆኑን አይተናል ሰሃቦችም እንደዚሁ ኢጅማዕ አለ ሙስሊሞችም እንደዚሁ እንደሚቻል ኢጅማዕ አድርገዋል ምንም በሰላት الخوف ላይ ጥርጥር የለም ثابت የሆኑ የሰላት الخوف አሰጋገዶች አሉ አብዛኛዎቹ ዑለማዎች ወደ 6 አይነት እንደሆኑ ያስቀምጣሉ 6 አይነት እንደሆኑ ስለዚህ ፈዋኢድ በጥቅሉ ከሰላት الخوف የምናገኘው ፈዋኢድ ምንድነው እሱ አንደኛ ሰላት الخوف مشروع بالكتاب والسنة واجماع ሁለተኛ تجوز صلاة الخوف على جميع الاوجه الثابته وሁሉም በተዘገቡትና ሰሂህ በሆኑት ያሰጋገድ ስልቶች ሁሉ ሰላት الخوف የሚቻል መሆኑንና ይሄ አብዛኛዎቹ ወይም ሁሉም ሰለፎች የተጓዙበት አካሄድ ነው ለዚህ አሰጋገዱ እንደ ቦታው እንደ ሁኔታው የሚለያይ ቢሆንም ማለት ነው ሌላው ሰላት الخوف በኖርማል ጊዜ ከሚሰገዱ ሰላቶች ብዙ የሚለየው ነገር እንዳለ አይተናል ለምሳሌ ሐረካ ብዙ እንቅስቃሴ በሰላት الخوف ላይ ነው እንጂ ከሰላት الخوف ውጪ እንቅስቃሴ ሲበዛ ሰላት ያበላሻል የሰፉ ወደፊት ወደ ኋላ መሄድ ከቂብላ መዞርም ጭምር የሚኖርበት ጊዜ አለ ማለት ከቂብላ ነው አሁን በጣም ጦርነቱ ወይም ስጋቱ በበረታ ቁጥር ሩኩዕና ስጁድ ሳያደርጉ ራሱ እየተንቀሳቀሱ በጦርነት እንትን ላይ እየተንቀሳቀሱ የሰላታቸውን ያደርጋሉ በኢማ ብቻ ማለት ነው ጭንቅላታቸውን ከፍና ዝቅ በማድረግ ብቻ ሰላታቸውን ሊጨርሱ የሚችሉበት ሁኔታ አለ ابن القيم رحمه الله تعالى من ይላሉ صحت صلاة الخوف عن النبي صلى الله عليه وسلم في 4 مواضع አራት ቦታዎች ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰላት الخوف እንደሰገዱ በሰሂህ ተረጋገጠ ነው ذات الرقاع ላይ عصفان ላይና ذي قرد المعروفة بغزوة الغابة በሚባለው ላይ ማለት ነው ሌላው በሰላት الخوف ላይ የሚያነሱት ምንድነው እሱ يعني ሰላት الخوف የሚከሰተው ይሄ ጦርነት ሙባህ የሆነ የተፈቀደ ጦርነት ሲሆን ለምሳሌ የጎሳ ጦርነት ሊኖር ይችላል ወይም ደግሞ አንዱን የሚበድልበት አንዱን ለመዝረፍ የሚያደርገው ጦርነት ሊሆን ይችላል በእነዚህ አይነት ጦርነቶች ላይ ሰላት الخوف የለም እዚህ ጋር አንዱ ሰው ተጠያቂ ነው ማለት ነው ሰላቱን በትክክል ካልሰገደ ምክንያቱም ይሄ አይነቱ የሰላት الخوف አሰጋገድ የተደነገገው يعني لإعلاء كلمة الله اللهን ቃል ከፍ ለማድረግ ዘመቻ ይወጡና እንደዚሁም ከዛ ጋር ተመሳሳይነት ያለው የነሱ
ጥፋት ያልሆነ ነገር ግን ዲኑን ተግባራዊ ለማድረግ ወይም ህይወታቸውን ለማዳን ለእነዚህና ለመሳሰሉ ጉዳዮች ሲሆን ሐታ በፊትና ጦርነቶች ላይ ፊትና በሚባሉ ጦርነቶች ላይ ሁሉም አንድ አይነት ላይሆን ይችላል። ለምሳሌ ተከላካይ የሆነና አጥቂ የሆነ አንድ ላይ ሆነ መጥቶ ያጠቃለ። ይሄ ደግሞ ራሱን ለመከላከል የሚያደርገው ያለ አግባብ ከሚያጠቃው ሰው ጋር እኩል አይነት ሁክም አይኖራቸውም ማለት ነው። ስለዚህ በጥቅሉ ያ ጦርነት አላህ Subhanahu Wa Ta'ala የደነገገው የጦርነት አይነት መሆን አለበት። ኸውፍ ሰላተል ኸውፍ ተብሎ እንዲሰገድ ማለት ነው። ከሰላተል ኸውፍ ጋር የሚያያይዙት ምንድነው? እሱ ያ ሰላተል ኸውፍ የግድ ሰላተል ኸውፍ መሆን አለበት። የስጋት በጦርነት ጊዜ የሚደረግ መሆን አለበት። ከዛ ጋር ተያይዞ ሙሳበቃ የመሳሰሉ ለጦርነት ዝግጅትም ቢሆን በእንደዚህ አይነት ወቅት ላይ የሚደረጉ እንቅስቃሴዎች ሁሉ በሰላተል ኸውፍ መንገድ እንዲሰገድ የሚያስፈቅዱ አይደሉም። ከሰላተል ኸውፍ ጋር የተያያዘው ሌላው ምንድነው? ጠላት ሊያጠቃው ሲመጣ እያመለጠ ያለ ሰው ከሆነ ይሄም እንደዚሁ ሰላተል ኸውፍ ይፈቀድለታል ይላል። نعم ቀጣዩ ሐዲስ نعم نعم ጀምዕ አላደረጉም። ጀምዕ ማድረጋቸውም አልተዘገበም። ይሄ የሚያሳየን በጥቅሉ ሰላተል ኸውፍን ስንመለከት በሐቂቃ በዋናነት ትኩረት እንድናደርግ የሚያደርገን ምንድነው? እሱ የሰላት አህምያ የሰላት ምን ያህል አንገብጋቢ እንደሆነና በወቅቱ መሰገድ የግድ እንደሆነ ነው የሚያሳየን ማለት ነው። يعني ጀምዕ የተፈቀደ ቢሆንም ከመሆኑም ጋር ጀምዕ አላደረጉም። ጀምዕ አለማድረጋቸው يعني ዋናው አስሉ ሰላት መሰገድ ያለበት ምን ነው? በእያንዳንዱ ሰላት በወቅቱ ነው ማለት ነው። በዚህ ወቅት ላይ እንኳን ጀምዕ እንዲደረግ አለመፈቀዱ ወይም ጀምዕ አለመደረጉ ሰላትን አለማለፋቸው እነዚህ ሁሉ የሚያሳየን የሰላትን ምን ያህል በሸሪዓ ያለውን አንገብጋቢነትና ትልቅነት የሚያሳየን። ያው ኸውፍ የምንለው እነዚህ ናቸው። ከዚህ ጋር የተያያዘ ጠላት ለምሳሌ ሊያጠቃ ጦርነት ባይሆንም ከጠላት እያመለጠ ያለ ሰው እንደዚሁም በጉዞ ላይ ወይ ደግሞ የሆነ አካባቢ ላይ ሆነው ያ አካባቢ ከሙስሊሞች ጋር የጦርነት እንትን ያለው አህል ሐርብ ይሆን የጦርነት እንትን ያላቸውና ባይ ኤኒ ታይም እንደሚያጠቁ ወይም እየተፈላለጉ ያሉ መሆኑ ከታወቀ ያም እንደ እንትን ሊታይ ይችላል። አላህ Subhanahu Wa Ta'ala لا يخفتم أن يفتنكم الذين كفروا آمين فليس عليكم جناح أن تقصروا من الصلاة إن خفتم أن يفتنكم الذين كفروا የሚለው ማለት ነው። ስጋት በጥቅሉ ያኒ ከህይወት ጋር የተያያዘ ስጋት ሆኖ ያ ግን የጠላትን ማጥቃት ጠላት የሚያጠቃ ከሆነ ይሄ ነው ትኩረት የሚደረግበት ማለት ነው። ዘመቻ ላይም ላይሆን ይችላል። ነገር ግን ጠላት እየመጣ ነው ብሎ ያንን ለማምለጥ የሚንቀሳቀስ ሰውም በዚህ ሁክም ውስጥ ይገባል። نعم ቀጣዩ ሐዲስ وعن ابن عمر رضي الله عنهما مرفوعا ليس في صلاة الخوف سهو أخرجه الدارقطني بإسناد ضعيف. إيه حديث أو دكمة اللبت كعبد الله بن عمر رضي الله عنهما يتزجب حديثنا مرفوع هنا صلاة الخوف لي سهو يلم يلان بمعنى عند سو صلاة الخوف لي يسجد سجود ويركوع كرسا عفوا واجبات يهونوا ነገሮች ማለት አርካኖች ከተረሱም ምንድነው የሚያደርገው? ያንን አርካን መልሶ ይሰራዋል። ከዛ በኋላ ስጁድ ሰህዋል። የትኛውም የሰላት ሂደት ላይ መርሳት ካለ ወይም መጨመር ወይ መቀነስ ካለ እነዚህ ሁሉ ሰላተል ኸማን ነው ስጁድ ሰህውን የሚያስገድዱ ናቸው። ከመሆኑም ጋር ያው እንደሚታወቀው ሩክንና ዋጅባት አለ። ዋጅባት ለማስተካከል ወደሱ አንመለስም። ነገር ግን በስጁድ ሰህው እንጠግነዋለን። አርካን ከሆነ ግን ወደዛ ሩክን ተመልሰን እንደገና ያንን ሩክን አስተካክለን እንመጣና መጨረሻ ላይ ስጁድ ሰህው እንሰግዳለን። ከመሆኑም ጋር ይሄ ዘገባ የሚያሳየን ምንድነው? እሱ ስጁድ ሰህው የሚባል የለም ቢረሳም የሚል ነው። ሐዲሱ ግን ضعيف ነው። ዑለማዎቹ በብዙ አቅጣጫ ሐዲሱን አልተቀበሉትም። አንደኛ ስጁድ ሰህው
መኖሩን የሚያረጋግጡ በርካታ ሐዲሶች አሉ። በሱጁድ ማነው በሰላት الخوف ላይ ሱጁድ ሰህው የለም የሚለው ያንን አስሉን የተረጋገጠውን ሱጁድ ሰህው ለማስቀረት ብቃት ያለው አይደለም። ሐዲስ ጥንካሬ ኖሮት ከዛ ላይ በጣም ጠንካራ ቢሆንና ሐዲሱ ሰሂህ ቢሆን ኖሮ ይሄንን እንደ እንትን ተኽሲስ እናደርግለት ነበር። ነገር ግን ያንን ተኽሲስ ለማድረግ የሚያበቃ የሆነ አይደለም ሐዲሱ ማለት ነው። ከመሆኑም ጋር ያው ሰላት الخوف ምንድነው ከኖርማል ከሚሰገዱ ሰላቶች የተለየ ነው። ብዙ ነገሮች ሊጎሉት ይችላል። ኹሹዕ ሊጎለው ይችላል። ጠማእኒና ሊጎለው ይችላል። እነዚህ ሁሉ ነገሮች ከግምት ውስጥ ይገባል። ከመሆኑም ጋር የተዘለለ ነገር ካለ የተረሳ ነገር ካለ በሱጁድ ሰህው መጠገን ለመሻር የሚያበቃ አይደለም ማለት ነው። ቀጣዩ ርዕስ ባቡ ሰላት العيدين ሰላት العيدين ሁለቱን የዒድ ሰላቶችን በተመለከተ የምናይበት ነው። سمي عيدا عيد የተባለበት ለምንድን ነው? لأنه يعود ويتكرر بما أنعم الله به على عباده من العبادات والشعائر وبما تفضل به عليهم من المباحات والطيبات التي يظهرونها ويتمتعون بها في هذين اليومين. عيدين የምንለው ወይም ዒድ ሲባል በተቀሉ ምንድነው እሱ? لأنه يعود ويتكرر ይሄ በዓል የሚደጋገም ስለሆነ عاد يعود የሚለው መደጋገምን መመላለስን የሚያሳይ ነው። لأنه يعود ويتكرر بما أنعم الله به على عباده من العبادات والشعائر الله የደነገገልንና ውለታውን የዋለልን የሆነ የዒባዳ አይነቶች በየዓመቱ ወይም በየሳምንቱ እየተደጋገሙ የሚሰሩ የተለየ የሆነ እንቅስቃሴና ተግባር ነው። ይሄ ደግሞ አላህ Subhanahu Wa Ta'ala የዋለልን ውለታ አንደኛ በእነዚህ ክብረ በዓሎች ላይ ሙባህ በሆኑ ነገሮች ጠይባት በሆኑ ነገሮች ራሳችንን ሰፋ አድርገን እንድናስደስት እንደዚሁም ደግሞ የአላህ Subhanahu Wa Ta'ala ጸጋን በእኛ ላይ ግልጽ ማድረግ የምንችልባቸው የክብረ በዓሎች ናቸው ማለት ነው። ፍጥርን በምንመለከትበት ጊዜ ሙባህ በሆነ መልኩ የተፈቀዱ የሚበሉ የሚጠጡ ነገሮችን ከታቀብን በኋላ በጥቅሉ ተልኳችንን ጨርሰን ወሩ በሚያልቅበት ጊዜ ደግሞ እነዛ ሙባህ የነበሩና በረመዳን ምክንያት በጾም ምክንያት የተከለከሉ የነበሩትን የሚያስፈቅድ የሆነ ከዛም አላህ Subhanahu Wa Ta'ala ስላስጨረሰን አላህን እናመሰግንበት በአካል ጤንነት እንደዚሁም በዒባዳ አላህ Subhanahu Wa Ta'ala ባገራው ልክ ሰውየው ጌታውን ተገዝቶ ወደ አላህ ተቃርቦ የሚጨርስበት ሲሆን የአላህ Subhanahu Wa Ta'ala ትእዛዝ ነው። ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون ምስጋናን የምናሳይበት አላህን Subhanahu Wa Ta'ala እንዲቀበለን የምንለምንበት لكل أمة أعياد እያንዳንዱ ኡመት የራሳቸው የሆነ በዓል አላቸው። ተተከረሩ بمرور مناسبة من المناسبات الكبيرة عندهم አጋጣሚዎችን መሰረት በማድረግ በየተወሰነ ጊዜ በአመቱ ወይ በየተወሰነ ጊዜ የሚመላለስ አለ የሆኑ ክስተቶችን ከግምት ውስጥ በማስገባት ማለት ነው። እዚህ በዛ መሰረት ያንን ክብረ በዓል ያከብሩታል። እኛ ሙስሊሞች ደግሞ የተደነገገልን ሁለት ዒድ አለ በአመት ማለት ነው። ሁላችንም እንደምናውቀው እነዚህ ሁለት ዒዶች ላይ ከኖርማሉ ወጣ ብለን እያንዳንዱን አላህ Subhanahu Wa Ta'ala ሐላል ያደረገልን ሙባህ ያደረገልን ነገር ሙሉ ለሙሉ የምንጠቀምበትና እንደዚሁም የምንደሰትበት የሆነ ጊዜ ነው ማለት ነው። ዒድን ማክበር ለዒድ ትልቅ ቦታ መስጠት ይሄ من شعائر الإسلام ومن يعظم شعائر الله فإنها من تقوى القلوب ለዒድ ክብር መስጠት ራሱ አላህን ከመፍራት ነው። ምክንያቱም አላህ የደነገገው ነገር ነው። ያንን ማክበር ግዴታ ነው። አንድ ሰው በእያንዳንዱ ዒድ ላይ መደረግ ያለበትን ነገር በስነ ስርዓት አድርጎ ሊያከብረው ይገባል። ምክንያቱም ይሄ አላህ የደነገገው ነገር ስለሆነ በሰላት በመስገድ አላህ እንደምንገዛው ሁሉ ጾም በመጾም አላህ እንደምንገዛው ሁሉ ዒዱን በማክበር በመደሰትና በመዝናናት አላህን Subhanahu Wa Ta'ala እንገዛዋለን። እዚህ ዒድ ኦፍ ኮርስ በብዙ ሰዎች ዘንድ የሚታወቀው የልጆች ነው። ነገር ግን ልጆች ላይ ብቻ የሚገደብ አይደለም። ዒድ ለጠቅላላ ለአዋቂውም ለልጁም አከባበር ሁኔታቸው ደስታቸው ሁኔታ አከባበራቸው ሊለያይ ይችላል። ነገር ግን በጥቅሉ ሙስሊሞች ሁሉ በጠቅላላ የሚሰባሰቡበት አንዱ አንዱን እንኳን አደረሰ ብሎ የሚያስደስትበት አብረው የሚገናኙበት
አላህ ስብሐነሁ ወተዓላ እንዲቀበላቸው ዱዓ የሚያደርጉበት። ስለዚህም ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለዒዶች ትልቅ ቦታ ይሰጣሉ። ከሚያደርጓቸው ነገሮች መካከል ወደ ዒድ በእግራቸው ወደ ሰላት ይጓዛሉ። ሲመለሱ የሄዱበትን መንገድ ቀይረው ይመለሳሉ። ለዒድ ብቻ ያዘጋጇቸው ልብሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለዒድ ሰላት ለዒድ ወቅት ብቻ ዒድ ላይ ለመውጣት ብቻ የሚለብሱት ልብስ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አዲስ መልበስ፣ ዒድ ላይ ደስተኛ ሆኖ መታየት፣ ፈካ ብሎ መታየት፣ እነዚህ ሁሉ ከአንድ ሙስሊም የሚጠበቁ ተግባራቶች ናቸው። ዒድ ሲባል በሰዎች በሙስሊሞች ላይ ግልጽ ሆኖ መታየት አለበት። ግልጽ ሆኖ መታየት አለበት። ስለዚህ ሙስሊሞች ያላቸው ዒድ ሁለት ነው እንደምናውቀው። ነገር ግን የተለያዩ የተፈጠሩ የዒድ አይነቶች አሉ። የክብረ በዓል አይነቶች የኢስራእና ሚዕራጅን የሚያከብሩ ሰዎች አሉ። የበድር ቀን ብለው የሚያከብሩ ሰዎች አሉ። የፈትህ መካ ጊዜ ብለው የሚያከብሩ ሰዎች አሉ። ሂጅራ ብለው የሚያከብሩ ሰዎች አሉ። ያኒ በጣም ብዙ ነው ሰዎች የሚያመጧቸው ነገሮች ማለት ነው። እነዚህ ሁሉ ከዲን ውስጥ ምንም ቦታ የላቸውም ማለት ነው። እነዚህ ሁሉ ቦታ የላቸውም። እንደነዚህ አይነት ነገሮችን ወደ አላህ Subhanahu Wa Ta'ala መቃረብ ያድርጎ የሚያዘም ከሚና አልሙብተዳዓት ቢድዓ ተብለው ከሚሰየሙ ተግባራቶች ናቸው። ቢድዓ ደግሞ በዲን ውስጥ ካለው መጥፎ እንቅስቃሴ ከሚከሰቱ መጥፎ እንቅስቃሴዎች አንዱ ነው። በዚህ ርዕስ ስር ከተዘገቡ ሐዲሶች መካከል የመጀመሪያ የምንመለከተው ሐዲሱ ዓኢሻ ረዲየላሁ ዐንሃ ይሆናል። عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم الفطر يوم يفطر الناس والأضحى يوم يضحي الناس رواه الترمذي. በዚህ ሐዲስ ላይ የምናየው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ አልፊጥሩ የውመ ይፍጥሩ الناس። ዒድ አልፊጥር ማለት ሰዎች በሚያፈጥሩበት ቀን ነው። ዒድ አልፊጥር አንድ ሰው ተነስቶ ብቻውን አይ በቃ ዒዱ ዛሬ ነው እኔ ዒድ ማከብረው ብቻዬን ነው ብሎ ማለት አይችልም። ወይም ደግሞ አሁን ሰው የሚያከብረው ዒድ ትክክል አይደለም፣ ዒዱ ዛሬ አይደለም ነገ ነው ብሎ በራሱ ማድረግ አይችልም ማለት። ሰዎች ሲያፈጥሩ ማፍጠር ነው። ዒድ አልፊጥር ማለት ይሄ ነው። ወልአድሓ የውመ ዩضሒ الناس። ዒድ አልአድሓም እንደዚሁ ሰዎች ዒድ አልአድሓን በሚያከብሩበት ጊዜ አብሮ ማድረግ ነው ያለበት ማለት ነው። ከሰዎች ከሙስሊሙ ኡማ ጋር አብሮ መሆን አለበት እንጂ ሙስሊሙን ኡማ መኻለፍ የለበትም። ከዚህ ሐዲስ የምናየው አንደኛ يدل الحديث على أن الفطر من صوم رمضان وأحكام عيد الأضحى والأضاحي تكون مع الجماعة። زي عيد الفطر هنا عيد الأضحى ሰዎች ኡድሒያ የሚያርዱበት የመሳሰለው ሁሉ ከሙስሊሙ ኡማ ጋር አንድ ላይ ነው መሆን ያለበት እንጂ ራሱን የሚነጥል መሆን የለበትም። አብዛኛው ሁሉም ሙስሊሞች ወይም አብዛኛው ሙስሊሞች በሚተገብሩበት ላይ መገደብ ነው ያለበት። فلا يشذ أحد عنهم بفطر وتضحية። ሰው ተነጥሎ ከሙስሊሙ ኡማ ተነጥሎ በራሱ ዒድ አልአድሓን በራሱ ዒድ አልፈጥርን ሊያደርግ አይችልም ማለት ነው። ያው ኡማው በጠቅላላ በአንድ ላይ ሲሆን ይሄ እስማም ያለው የኡማው አንድ ላይ መሆን ነው ማለት ነው። ኡማው ላይ ተስተሚዑ መቲ አላ ضላላ በሚለው መሰረት አሁን ከዚህ ጋር የሚነሳው ምንድነው? አንድ ሰው በራሱ ጨረቃን ካየስ ያኒ በእርግጠኝነት 100% ጨረቃን አይቷል። አይቻለሁ ብሎ ሲናገር ግን እንደ ዝም ብለን የምታወራው ብሎ አልቀበልም ማለት ነው። ምን እንደው ማድረግ ያለበት ይሄ ሰው? ከፊል ዑለማዎች ምን አሉ? መጾም አለበት ከሰዎች ጋር። ምክንያቱም አልዒድ አልፊጥሩ የውመ ይፍጥሩ الناس ወልአድሓ የውመ ዩضሒ الناس ነው የተባለው። ስለዚህ አልተቀበሉትም፣ ከነሱ ጋር አብሮ ጾሙን መቀጠል አለበት። ሌሎቹ ደግሞ አይ መጾም አይጠበቅበትም፣ ግን ዒድን የሚያከብረው ከነሱ ጋር ዒድን የሚያከብረው ከነሱ ጋር ነው የሚል ነው። والله اعلم يعني الظاهر ጨረቃን በእርግጠኝነት ካየ ሰውየው ያው ጾሙን አይቀጥልም፣ ዒዱን ግን ከነሱ ጋር ያደርጋል የሚለው የተሻለ ይመስላል። والله اعلم። ሌላው يدل الحديث على أن التعبد بعيد الفطر والتعبد بيوم الأضحى بالشعائر من صلاة وذبح ومناسك هي يوم يعديها المسلمون معتقدين صوابها.
አላህን ስብሓነሁ ወተዓላ በእነዚህ ዒዶች አላህን ለመገዛት በዒድ አልፍጥር በዒድ አልአድሓና በዒድ አልአድሓ ላይ የሚደረጉ ሸዓኢሮችን በመስራት ሰላት መስገድ፣ የዒድ ሰላትን፣ እርድን፣ ኡድሕያን ማረድን የመሳሰሉት ሁሉ እነዚህ ሁሉ መሆን ያለባቸው ከሰው ጋር አንድ ላይ ነው። ከሰው ጋር አንድ ላይ መሳሳታቸው ቢረጋገጥስ ያኒ ዒድ አልፍጥር ጨረቃ አይተናል ብለው ሁሉም ተስማሙ። ያኒ ከዛ በኋላ ፈጠሩ። ሲጣራ ስህተት መሆኑ ታወቀ። በዘመናችን ይሄ በጣም ትልቅ የሆነ ችግር ነው። በዘመናችን ማለት ሰዎች ሁሉ ይሄንን ነገር ነው የሚያራግቡት። በተለይ የሶሻል ሚዲያ ሰው በጠቅላላ ወሬኛ ነው። ይሄን ነገር አንስቶ እንዲሆን ነበረበት ግድ የላቸው እንደዚህ አድርገው ነው እንዲያወጣው ነው አውርደው ነው ይላል። አኺ በቃ አለቀ፣ ተሳስተዋል። ከዛ ማስተካከል የሚቻለውን ነገር ማስተካከል አለቀ። መሆን ያለበት ይሄ ነው እንጂ ጨረቃን ማየታቸውን አረጋግጠው ካፈጠሩ ስህተት መሆኑ ከተረጋገጠ በቃ የተሳሳቱትን ማስተካከል ነው እንጂ ሌላ አያስፈልግም። والله اعلم. هذا وصلى الله وسلم على نبينا محمد وعلى اله وصحبه اجمعين.